እንዲሁ ሳላስበው ስሜታዊ ሆኜ ነው። ሀብልዬ ከዚህ በኋላ ግን ላጣሽ አልፈልግም። አይ ከዚህ በኋላ እንኳን አታጣኝም። ቢያንስ ልብ ውስጥ አለ። ለማንኛውም ይህን ነገር ቶሎ ብዬ መጨረስ አለብኝ። በፍጥነት ከዚህ ሰቤን ላስወጣሽ እፈልጋለሁ። ይልቅ ጋሼ ምን እንዳሉኝ ሳራሽ ድጋሚ ደግሼ ነው ምድርሽ አይሉ መሰለ እንዴ? የድሮ ሰርግሽ ፌክ ነው አሉሽ እንዴ? እሳቸውማ በደንብ ደግሰው ነበር። አንተ ያነገርከው። ከዚህ በኋላ ግን አይለምድም። ታውቃለህ እዝራ፣ አሁን ላይ ህይወት እየሸተተኝ ነው። ወጪ ነበር እና እንኳን ታሰርኩ እያልሽ ነው? አንተ እኔን ትተውበትን አንድ ነገር ልንገርህ። ለማንኛውም ማለት ለምን አልባቱን ብዬ ወንድምሽን እዝራ የሚከተል ዛሬ ከሆነች ሴት ጋር ሆነው የት እንደሄዱ ገምች እስኪ። ቤታ የቢኔት ጋር ምን እዝራ ድጋሚ ያችን ሴት አግኝቶ አሳክሞ አዳናት ማለት ጥርጥር፣ አንቺም ድጋሚ ወይኔ ቤት ትወረወረ አድርጊ ነው የምትይኝ? ከዚህ በኋላ ማድረግ የምችው አንድ ነገር ብቻ ነገር አድርጊ ብትይኝ አይደለም አይደል? ሜርሲ እድሜ ልኬን ሳለቅስ ከምኖር ይሄ ዲቃላው ነገር ሆኖ ባዝም ነው የሚሻለው። ሰላም ሰላም፣ ውድ የሴኒ ቤተሰቦች ሰላማችሁ ብዝት ይበል። እየተወደዳችሁ እየተከበራችሁ የምወዳችሁ ቤተሰቦቼ እንዴት ቆያችሁኝ? ሁሉ ሰላም አለውላችሁ? እኔ ጋር ሁሉ ሰላም ነው። አዳዲስ ወደዚህ ቤት ጎራዳችሁ እንኳን ደህና መጣችሁ፣ ነባሮችም እንኳን ደህና ቆያችሁኝ። እስከ መጨረሻ እንድትከታተሉ ስል በፍቅር ጋበዝኳችሁ። እጅግ ተወዳጅና አስተማሪ የሆነ ሀብልን ድራማ ነው ይዤላችሁ የቀረብኩት። እንግዲህ ሀብል ድራማ ብዙዎችን እያስተማረ ያለና በብዙዎች ዘንድ እየተወደደ ነው። ስለዚህ በባለፈው ክፍል ላይ እንግዲህ ለማስታወስ ትንሽ ልንገራችሁ። እንግዲህ አጸደ ከነገረቻት በኋላ እዝራ ወንድምሽ አይደለም ብላት ነበረ። እዝራ ወንድምሽ አይደለም፣ ስለዚህ እዝራ ንብረቱን ሊወርስ ነው ባለቻት እንግዲህ ተናዳ ወደ ሳሎን ሄዷ ነበረ። ሳሎን ላይም ስትሄድ እስክንድር ነበረ። እንግዲህ ስለ እዝራ አንዳንድ ነገር ልትል ስትል አንቺ ቅድምም ስለ እዝራ ምን ልትይ አስበሽ ነው ተናገሪ ብሎ ሲላትም እዝራ እኔም ባዶ አድርጎ ንብረት ለመውረስ እንጂ እህትነቴን መቼ ያውቃል ብላ እየተናገረች እንግዲህ አጸደ ትመጣለች። አጸደ ምን እያልሽ ነው ያለሽው ብላ ስትላትም እኔ ምንም ነገር አላልኩም። እንዴት አንቺም አብረሻት ጠንስሰሽ ምንድነው የጠነሰሽው ነገር ካለ ተናገሪ ብሎ ይላታል። እሱም እንግዲህ እንቅ እንዳደረጋት ነበር ክፍሉ የተጠናቀቀው ማለት ነው። ሆኖም እንግዲህ አጸደን ምን ተናግረሽ ነው? ለልጅቷ ምን ብለሻት ነው? ስለ እዝራ የተናገርሽው ነገር አለ ወይ? እያንዳንዱ ነገር እንድትነግሪኝ እፈልጋለሁ ብሎ ይላታል። እሷም ስለ እዝራ እኔ ምንም የተናገርኳት ነገር የለም፣ ምንስ ልነግራት እችላለሁ ብላ ትላለች። አጸደ ወንድሟ እንዳልሆነ ነግረሻት ከሆነ እኔ አለቅሽም ብሎ ይላታል። እንዴት ነው የምነግራት? ምን ብዬ እንድነግራት ፈልገ ነው? እኔ በፍጹም ምንም ነገር የነገርኳት ነገር የለም በማለት ትነግረዋለች ማለት ነው። ሆኖም ከነገርሽ አለቅሽም ብሎ ለጥቂት ነበረ ያተረፋት ማለት ነው። አንገቷን እንቅ አድርጎ ይዟትም ነበረ። ሆኖም እንግዲህ እሷ በዛም በቃኝ አላለችም። ልጅቷም ሮጣ ትወጣለች። እዝራም እንግዲህ እጅግ በጣም ያዝናል ማለት ነው። ሆኖም እዝራ አባትየውን አትናደድ፣ ህመም ሊነሳብህ ይችላል፣ እነሱ አውቀው ነው እንደዚህ የሚሆኑት እያለ እንግዲህ እነሱ ከሄዱም በኋላ ደግሞ ስለ ሀብል ምን አዲስ ነገር አለ ልጄ ብሎ ይለዋል። ስለ ሀብል እንግዲህ ሁሉንም የህይወት ታሪኳን እንደነገረችውና አሁን ላይ ደግሞ እንዳፈቀራት ጭምር ይነግረዋል። እንግዲህ እሱም እጅግ በጣም ደስ ይለዋል። ሆኖም እንግዲህ እንደሚያስፈታትና ከዛ ጨለማ ውስጥ እንደሚያወጣት ሁሉንም ነገር ይረዳዋል። እንግዲህ ኩኩሻንም ስላገኘ ኩኩሻ ሙሉ መረጃውን ሰጥቷኝ አስፈታታለሁ እያለ ነው። እንግዲህ ኩኩሻም እንደምናስታውሰው ልምምድ ላይ ነበረች ማለት ነው። እንግዲህ እንደ ሀብል ሆና ልትቀርብ ማለት ነው። እንግዲህ ኩኩሻም ያንኑ ስልጠናዋን እየተለማመደች ነው። እንግዲህ የዱርይነት ቋንቋን ትታ ትክክለኛ ቋንቋን ልታወራ ማለት ነው። እንግዲህ ቀሚስም ለብሳ ቡና እያፈላች ነበረ። እንግዲህ አዜብን ቡና እያፈላች አዜብን እንዴት ነው ዜዶ ቡናውን ከነንትኑ ከነፍሬው በጨምረው አይሟሟም ወይስ እንዴት ነው የማደርገው ብላ ትላለች። ኡይ ለካ ይሄንን ነገርም አለ፣ ይሄም ነገር ለካ ገና አስፈላጊ ነው ብላ ትላታለች። እንግዲህ ይሄንን ሁሉ እሷ ራቅ አድርጓ አላሰበችም። ሁሉ ነገር ድንገት
ስለነበረባት ይሄ ነገር ይፈጠራል የሚለው ነገር አላዘበችውም ነበረ ማለት ነው። ሆኖም እንግዲህ ቡናውን ውሃው ሲፈላ ትጨምሪያለሽ ብላ ትላታለች። ከዛን እንደዛ ከሆነማ ያበደ ቡና ነው የማፈላው፣ ምንም እንዳታስቢ ዜድዬ አትጨናነቂ ብላ ትላታለች። አንቺ ይሄንን ቋንቋሽን ትተሽ ትክክለኛ ቋንቋ አውሪ፣ ካለበለዛ ደግሞ እኔ እቀይራለሁ። ታውቂኛለሽ አይደለ እንዴ እኔ ብዙ ቺኮች አሉ ሄጄ እንዳልቀይር ብላ ትላታለች። እሷም እንዴት ትቀይሪያለሽ? አሁን እኮ መቀየር አስቺም ሶስተኛ ወገን ላይ ሚስጥርሽ ገብቷል ብላ ትላታለች። እንዴ ጭራሽ ኩኩሻ እኔ ልታስፈራሪ ነው ወይ? ትንሽ እንኳን አታፍሪም እንዴ ትላታለች። እሷም እንዴት ነው የማፍረው? ካዲያ አንቺ እኔ በዚህ ሰዓት ጠብሽ እንደዚህ እያደረገኝ አንቺ እንደዚህ የምትኝ እያለች እንግዲህ አንድ ሁለት እየተባባሉ እያወሩ ነበረ። ሆኖም እንግዲህ ኩኩሻ ድምጿን አስተካክላና ይሄ የከተማ ወሬዋን ትታ በትክክለኛ ቋንቋ እንደምታወራና ቤተ ክርስቲያንም ሄዳ የቤተ ክርስቲያን ሰው ሆና ልትቀርባትና እንግዲህ ያላትን የሀብልን እናት ሁሉንም ነገር ብሩን ሊቀባበሏት እንግዲህ እየተለማመዱ ይገኛሉ። ሆኖም እንግዲህ ካዳይ የታለች አሁን እንደዚህ እያለች ድንገት ብትመጣስ ምን እናደርጋለን ብላ ስትልም እሷም ቤተሰብ ጋር ገጠር ሄዳለች። ስለዚህ አሁን የምትመጣ ነገር የለም፣ አንቺ ብቻ ዝግጁ ሁኚ ለበኋላ ትላታለች። እሷም እንግዲህ እሺ እኔ ዝግጁ የሆንኩ ነኝ፣ ቀሚሱን ብቻ አንድ ጊዜ በመሀል ላውልቆ ትላታለች። እሷም ምንም ማውለቅ የለም ብላ ትላለች። እሺ በቃ አንድ ጊዜ አጭሼ ልምጣ ትላታለች። በፍጹም ማጨስ አይቻልም እያለቻት ነው እንግዲህ ኩኩሻ እንግዲህ በመጠጥ በሱስ ውስጥ ስላሳለፈች ያንን ነገር ካላደረገች ያው ለሷ ደስ የሚል ሰላም አይሰማትም። ለዚህ እንግዲህ ሁሉንም ነገር ልታደርግ ስትል እየከለከለቻት ነው። እንደዚህ የምትሆኝና ይሄንን ያለሽን ነገር ለመቅረፍ ከፈለሽ ደህንነትሽን ለማባረር ከፈለሽ እንትን ቤት ትላታለች። እሷም እንግዲህ እሺ በቃ ሁሉንም ነገር አስተካክላለሁ ዛሬና ነገ እየተለማመርኩኝ ከዛን ነገሩ ሁሉ ያበቃል ትላታለች። እሷም እንግዲህ በዛ ይስማማሉ ማለት ነው። ሆኖም እንግዲህ በዛ ከተስማሙ በኋላ ኩኩሻም እንግዲህ ወደ ቤተ ክርስቲያን መሄድ አለብኝ ትላለች። እዝራም እንግዲህ ሀብል ጋር ሄዶ ነበረ። ሀብልም ስታየው እጅግ በጣም ደስ ይላታል። እሷም እንግዲህ ፈገግ ብላ ባሌ ትለዋለች። እሱም እንዴ ባሌ ነው ያልሽኝ ብሎ ይላታል። እሷም አዎ ብላ ትለዋለች። ከዛም በኋላ እንግዲህ ያለውን ነገር አቶ እስክንድር ለሀብል ነግሯት ነበረ እና አባት መጥቶ ሄዷል ብላ ትለዋለች። ከዛም በኋላ አዎ መጥቶ እንደሄደና ደህና እንደሆንሽ ሁሉንም ነገር ነግሮኛል ይላታል። ከዛን እንግዲህ እንደምታፈቅረኝ ነግረከዋል፣ እኔ እዚህ እስር ቤት ስገባ ነው ወይ ፍቅር ያዘ ብላ ትለዋለች። ከዛን እሱም ያፍራል። ጋሼ እንግዲህ ደስ ብሎት ነው የነገረኝ ብላ ትለዋለች። እሱም እንግዲህ ከአንቺ ፍቅር እንዳይዘኝ እንደዛ ሳመናጭቅሽ ስሰድብሽ ሁሉ ከአንቺ ፍቅር እንዳይዘኝ እየተጠነቀቅኩኝ ነበረ። ሆኖም ግን አዎ ፍቅር ይዞኛል ብሎ ይላታል። ብቻ በህልሜ አይደለም አይደል ብላ ስትለው አዎ በህልምሽ አይደለም እኔ ካን ወዲህ ከጎንሽ ነኝ ብሎ ይላታል። እሷም እስከ ዛሬ ድረስ አንድ የደበቅኩን ነገር ልንገር ብላ ትለዋለች። እሱ ምንድን ነው እሱ ንገሪኝ ብሎ ሲላት እንግዲህ የዛን ጊዜ እሱ ማደርጋ ለማደር ሲሄድ እኔ ደግሞ ኮትን ነበረ አቅፌ የምተኛው አንተ ማደርጋ ልትተኛ ስትሄድ ብላ እንግዲህ ሁሉንም ነገር ትነግረዋለች። እሱም በጣም ያዝናል እና አሁን ላይ እንደሚያፈቅራትና ምንጊዜም እንደማይለያት ከእስር ቤትም እንደሚያወጣት ይነግራታል። እዛ ነገር ውስጥ እንደማትቆይና ኩኩሻ የምትባል ልጅ እንዳለች ከዛም በኋላ እሷ ደግሞ የቢኒ እህት ጋር ወስዳ ሁሉንም ነገር እንግዲህ እንደሚያስተካክል እየነገራት ነበረ። ሆኖም እነሱ እያወሩ እየተጨዋወቱ እያለ እንግዲህ ሰዓት አልቋል ይባላል። እሷም እንግዲህ እንደምታፈቅረው እና ኮቱንም ሰጥቼሽ ልሂድ እያላት እያሾፉ እየተቀላለሉ ነበረ። እንግዲህ በየቁጠባ ሰዓት ሆኖ አብቅቷል ሲባል እሱም ኩኩሻን እንግዲህ እንደምንም ደጋግሞ ደውሎ ያገኛታል።
እሷንም እንግዲህ ሲያገኛት ቀሚስ ለብሳ እንትን ይላታል። ከዛን እሷም ቀሚስ የለበስኩት ትልቅ ጉዳይ ስላለኝ ነው ለዛ ጉዳይ ነው ብላ ትለዋለች። እሱም እንግዲህ እንደዛ ሲላት አይ ጥሩ ነው ምን ነበረ ጉዳዩ ብሎ ሲላትም እሱም በኋላ ሲሳካ ነው የምነግር ብላ ትለዋለች። እንደዚህ ስታየኝ ወደኸኝ ነው አይደለ አፍቅረኸኝ ነው እኔ እንደዛ ብሎ ነገር የለም ብላ ትለዋለች። እኔ እኮ ነግሬሻለሁ ባለ ትዳር ነኝ ብዬሻለሁ ብሎ ይላታል። እንደዛ ከሆነ ጥሩ ነው ካዲያ ምሳ ልጋብዝሽ ብሎ ሲላት ምሳ ልጋብዝ ማለት ከንፈር ልሳም ሆኗል እንዴ እንዴት ከንፈርሽን ልሳም ትለኛለህ ብላ በጥፊ መታችሁ። አረ እኔ እንደዛ ማለቴ አይደለም ብሎ ቢላትም እንደዛ ማለት ከዚህ በላይ ምን ልትለኝ ነው እየፈለግከው በማለት እንግዲህ በጥፊ ስትመታው ነበረ ማለት ነው። ስለዚህ እጅግ በጣም ከባድ ነው። ሆኖም እንግዲህ በጥፊ ልትመታው ባቀደችበትም ሰዓት ምንድን ነው ይሄ ነገር እየተከሰተ ያለው ግራ አጋብቷታል ማለት ነው። ሆኖም እንግዲህ ይሄ ነገር እጅግ በጣም የሚያሳዝንም ቢሆን እንግዲህ ሀብልን ሊያስፈታት ያለው እድል ኩኩሻን መቅረብ ነው። ኩኩሻን እንግዲህ እንደምንም ቀርቧት እሷም ቤተ ክርስቲያን ሊሄድ ነው አሁን የእግዚአብሔር ሰው ሴት ሆኛለሁ እና ቤተ ክርስቲያን መሄድ አለብኝ ብላ ትለዋለች። እሱም እንግዲህ እሺ በቃ ትሄጃለሽ በማለትም እኔም ሄጄ አላቅም ቤተ ክርስቲያን ሳልሄድ በጣም ቆይቻለሁ ብሎ ይላታል። ስለዚህ መሄድ አለብኝ ብሏት ቤተ ክርስቲያን ለመሄድ ይመጣል ማለት ነው። እንግዲህ ተያይዘው ቤተ ክርስቲያን ሄደው ከወጡ በኋላ አሁን እንግዲህ እንሂድ በማለት እንግዲህ ውሰጂኝ ካዳ አንተ ሰላይ አለመሆንን እንዴት ነው ማቀው? አንተ ሰላይ ሆነ ልታጠፋት ቢሆንስ እኔ እሱ እንኳን ቺት ቢያደርግብኝ እኔ ወደዋለሁ። ስለዚህ እንዲጎዳ በፍጹም አልፈልግም ብላ ትለዋለች። እኔ ልጎዳ ሳይሆን ላሳክም ነው ምናልባት ሀብልን ለእህቱ ለማሳከሚያ እንሰጥሃለን ብለው እንትን ብለው አስፈራርተውት ከሆነ ስለዚህ እኔ ልጅ እህቱን ላሳክምለት እንጂ ለሌላ ነገር አይደለም ብሎ ይላታል። ከዛን እንግዲህ እንደዛ በሚላትም ሰዓት እሷም እሺ ብላ ትለዋለች ማለት ነው። ሆኖም እንግዲህ እወስድሻለሁ የምትፈልጊውን ያህል ብር እሰጥሻለሁ ብሎ ይላታል። እሱም እንደዛ የምሰጠኝ ከሆነማ እሰየው በጣም አሪፍ ነው ብላ ትለዋለች ማለት ነው። እንግዲህ ኩኩሻም እንደዛ እያለችው እያለ ትደውልላታለች እና ምን ላይ ደረሽ እንዴት ነው ብላ ስትላት እሺ እማዬ ብላ ትላለች። እሷም እንግዲህ አዜብ ስትል ማናት እሷ ብሎ ይላታል። እሱም እንዴ ሁሉንም ነገር ማወቅ አለብህ እንዴ እናቴ ናት ብላ ትላለች። እናትሽ ደግሞ አለሽ እንዴ ብላ ስትልም አይ እንደዚሁ ተሰርቼ እንደ ኮባን የበቀልኩት ብላ ትለዋለች። ከዛን እንግዲህ እሱም አዜብን ታወራታለች ማለት ነው። እና እናትሽ ነገ ትመጣለች እንዴት ነው ብላ ስትላትም ይኸው አሁን እኮ ምንሼ ነው ሁሉንም እንትን ብያለሁ ብላ ትላታለች። ይሄ ነው ምንሼ ነው የሚለውን አጥፊ ብዬሻለሁ በኋላ ደግሞ ሌላ እንዳላመጣ እያለች እንግዲህ አሁንም እያስፈራራቻት ትላለች። እሷም እንግዲህ በሰበቡ ቀሚስ ለብሳ የቤተ ክርስቲያን ሰው ሆናለች ማለት ነው። እንግዲህ ቤተ ክርስቲያን መመላለስ ጀምራለች። ሆኖም እንግዲህ ስልኩን ከእሷ ጋራ ተጨቃጭቆ ከዘጋች በኋላ እሷም አሁን እኔ የተያዘልኝ አልቤርጎ ነው ማድረው አልጋ ቤት ይዛልኛለች አንቺ ደግሞ እዛ ሄደሽ እደሪ ብላ ስትላት እኔ እዛ ኩሽና ውስጥ ለምን አድራለሁ ብላ ትላታለች። እና አሁን የት ነው ያለሽው ብላ ስትላትም የቢንያምን ሆስፒታል ሄጄ ልጠይቃት ነው የእግዚአብሔር ሰውስ ሆኜ የለ ወይ ሄጄ እሷን መጠየቅ አለብኝ ብላ ትላታለች። እሷም እንግዲህ ትዘጋባታለች። ምንሼ ነው መዝጋት እያለች ነው እንግዲህ እሷም በቅርብ ቀን ሀብታም ሆናለሁ እያለች እንግዲህ እነ እስክንድር እልክነት እንግዲህ እችኛዋ ምንም የማታውቀውን ልጅሽ ነት ብላ ሀብቷን እንዳለ ልትጠቀልል እያዘጋጀ ያለች ሴራ ነው ማለት ነው። እንግዲህ ሀብል ደግሞ ከእስር ቤት ተፈታች ማለት ነገሮቹ እንደሚበላሹባት አላወቀችም ማለት ነው። ሆኖም እንግዲህ አጸደ ወንድምና እህትን በጣም በማጣላት ላይ ትገኛለች። ሆኖም እንግዲህ አሁን እሱ ወደ ቢንያም እህት ጋር ሲሄድ እንግዲህ እሷም የሚከታተል ሰው ስለቀጠረች የቢንያም እህት ጋር ከሆነች ሴት ጋር እየሄደ ነው ሲባል እንግዲህ አጸደ
ከዛ አውጥታ ወደ ሌላ እንዳሸሸቻት ትነግራታለች። እንግዲህ ወደ እንዳሸሸቻትና አሁን ምንም እንደማትሆን ሆኖም እንግዲህ እዝራ ሚስቱን ለማስወጣት እየለፋ እና አንቺ ወደዛ እስር ቤት እንደምትገቢ ያው እውነተኛ ገዳይ መሆንሽን አትክጅም አይደል ብላ ትላታለች። እሷም እንግዲህ አዎ ትላለች። ሆኖም አሁን ስለዚህ አሁን አንቺ አንድ ነገር ማድረግ አለብሽ ብላ ትላታለች። ምንድን ነው የማደርገው ብላ ስትላት ይሄ ሆፍ ዘራን ማጥፋት አለብሽ ብላ ትላታለች። እንግዲህ አሁን ወንድምና እህት ልታጋድል ነው በሉት። እንግዲህ እሷ እውነት በእዝራ ላይ ምንም ነገር አድርጌ እንዳትይም ብላ ስትላትም እንግዲህ እሱን ካላደረግሽ እንዴት ይሆናል እያለቻት ነው። እንግዲህ ወንድሟን ገዳይ ልታደርጋት ነው ማለት ነው በስተመጨረሻ። አሁን እሷ የምትላት እሱ እህቱ ገዳይ ከሆነ ያው ለፍትህ የገደለው ሰው እንዲገኝ ነው። ሆኖም እንግዲህ እሱ እህቱ እስር ቤት እንድገባ ስራዬ ብሎ አይደለም እየለፋ አለው እና እሷ ግን አንቺ ስለማይወድሽ ነው ያማትላት ነገር የለም እና ለዛ እንግዲህ ወደ እስር ቤት ልታስገባ ሁሉን ነገር አዘጋጅቷ ጨርሳለች። ሆኖም እንግዲህ የቢንያምን እህት አሽስታበታለች ማለት ነው። ስላሸሸችበት ሊያገኛት አልቻለም። ሆኖም እንግዲህ ሊያገኛትም ባይችል እኔ መቼም ቢሆን ሳላስፈታት አልቀርም እያለ ነው እንግዲህ ሀብልም እንግዲህ ተማምናበት እየጠበቀችው ነው። እስክንድርም እንግዲህ ሄዶ መርማሪውንም አናግሮታል። በፍጹም ሀብል እንደዚህ የምታደርግ ልጅ አይደለችም። ስለዚህ እንግዲህ ይሄንን ህግ ይዞታል። ግን ህግ ቢይዘው ምን የምነግር ነገር ካለ ሀብል እንደዚህ የምታደርግ ልጅ አይደለችም። ስለዚህ ሁኔታ ሁሉ ተጣርቶ ነፃ እንደምትወጣ እርግጠኛ ነኝ እያለ እንግዲህ እየነገራቸው ይገኛል ማለት ነው። ሆኖም እንግዲህ ይሄንን ነገር እየነገራት የሚገኘው ነገሮች ሁሉ እንደሚስተካከሉና ሁሉ ነገር አሪፍ እንደሚሆን እየተነጋገረ ነው ማለት ነው። እና ያው ይስተካከላል በሚለው እያሰበ ነው ማለት ነው። እና ስለዚህ ነገሮች ሁሉ ወደ ቀና እየሄዱ ናቸው ማለት ነው። ሁሉም ነገር መልካም ይሆናል ብዬ አስባለሁኝ። እንግዲህ ሁሉም የሚስተካከልና አሪፍ የሚሆን ነው ብዬ ነው የማስበው። ነገሮቹ እንደሚስተካከሉ ምንም አይነት ጥርጣሬ የለንም ማለት ነው። እና ስለዚህ እንግዲህ ሁላችንም ይህንን ድራማ እንወደዋለን። በጣም ደስ የሚል ድራማ ነው። እንደውም ኩክሻ ደግሞ እንግዲህ የቤተ ክርስቲያን ስትሆን ነው የሚያምርባት ወይስ ምንሼ ነው ስትል ነው የሚያምርባት? እና ያላችሁን ሀሳብ ኮሜንት ላይ አስቀምጡ። እንግዲህ እዝራ እንዲገደል ትዕዛዝ እያወጣችበት ነው አክስትየው። እዝራ ደግሞ እንግዲህ ስላሸሹበት የቢንያምን እህት በጣም ተናዷል። ስሜታዊ ሆኖ ድራማው በዚህ አይነት ተጠናቋል ማለት ነው። እንግዲህ ቀጣዩን ክፍል ይዤላችሁ እቀርባለሁ። ያላችሁን አስተያየት ኮሜንት ላይ እያስቀመጣችሁ ቆይታችሁን ከኔ ጋር አድርጉ። መልካሙን